የጸሎት ተሐድሶ በሚል ርዕስ ጸሎት ላይ ትኩረት ያደረገን መጽሐፍ ቅዱሳዊ ሐሳብ አብረን እንካፈላለን። ሉቃስ ወንጌል ምዕራፍ 11 ከቁጥር 1 ጀምሬ እስከ 13 ድረስ በጌታ በኢየሱስ ስም አነባለሁ። ይህን ያነበብኩ ሙዚቀኛ መጥቶ ሙዚቃ ይደረድርልኛል። እንዲህ ይላል። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በእኩል ሌሊትስ ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፍትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቦ ተጸልዩም ዘንድ በመጠን ኑሩ። አባቶቻችን ዘመናችንን እንደ ቀድሞ አዲስ ብለው ለምነዋል። ቀድሞን ያወቀ ነው አዲስ ብሎ የቀድሞን ዘመን እያስታወሰ እግዚአብሔርን የሚለምነው። በመጽሐፍ ቅዱሳችን ላይ በብሉይ ኪዳንም ሆነ በአዲስ ኪዳን መንፈሳዊ ሕይወት፣ መንፈሳዊ ዓለም ያለ ጸሎት የሚመራ አይደለም። አንዳንድ ጊዜ ጸሎትን ልክ ሰው ያለ ትንፋሽ እንደማይኖር ግን እስቲ ቆይ አሁን ለተንፍስ ብሎ አይደለም ሰው የሚተነፍሰው። ዝም ብሎ ሲኖር አየር ያስወጣል ያስገባል። እስቲ አሁን በትኩረት በመንፈስ ሆኜ ለተንፍስ አይልም ሰው። እና ዝም ብሎ ምልልሱን በቃ ያው የጸለይኩ አይደል፣ ከፈጠረኝ አምላክ ጋር እየተነጋገርኩ አይደል፣ ያው በሰላም ያው አልከኝ በሰላም አሳደረኝ እሌለ ይላል ሰው። የተለየ ትኩረት ለጸሎት ብዙ ጊዜ አንሰጥም። በነበብነው በሉቃስ ወንጌል ምዕራፍ 11 ላይ
ጌታ ኢየሱስ ክርስቶስ ጸልዮ ሲጨርስ ጠብቀው በግሉ የነበረውን ጸሎት ጨርሶ ሲመጣ ከደቀ መዛሙርቱ አንደኛው ጥያቄ ጠየቀው። ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን ብሎ አስተምረን የሚል ጥያቄ ያቀረበው ጸሎት ዝም ብሎ ምልልስ ስላልሆነ ነው። ልንማረው የምንፈልገው ነገር የተለየ ትኩረት የሚሰጠው ነገር ነው። እስቲ የአተነፋፈስ ስልጠና ወስዶ እየተነፈሰ ያለ ሰው አለ? የለም። በቃ እኮ አቡነ ዘበሰማያት ሳልል እኮ አልተኛም ማለት ይሄ እኮ ህይወት አይደለም። ያው በእያንዳንዱ ነገር እኮ የአምላኬን ስም ማነሳሳት አይቀርም። ይሄ ብቻውን እኮ ህይወት አይደለም። አስተምረን በመንፈሳዊ ዓለም ላይ ጸሎት ልንማረውና ልንለማመደው የሚገባ ወሳኝ ጉዳይ ነው። በጨለማው ዓለም ያሉ ሰዎች በጸሎት በጣም ያምናሉ። ታስታውሳላችሁ የእስራኤልን ሕዝብ እንዲረግም በለዓም ከባላቅ ገንዘብ ተቀብሎ ተሰማርቶ ነበር። እንዲረግም የትኛውንም ተግባራዊ እርምጃ ከማድረጉ በፊት በመንፈስ ዓለም ላይ በጸሎት በሚነገሩ ንግግሮች ያምናሉ ሰዎቹ። ምንም ነገር ውስጥ ዘው ብሎ ከመገባቱ በፊት መንፈስ ዓለም ላይ ስራ መስራት እንዳለበት ያምናሉ፣ ያደርጉታል። በዚህ ዘመን ያለን ክርስቲያኖች በጣም ከጸሎት እየጎደልን ለመጸለይ የሆነ ምክንያት እየፈለግን ችግር ካልመጣብን በቀር ልንወጣው ማንችለው ጣጣ ውስጥ ካልገባን በቀር ወደ ጸሎት ፊታችንን መመለስ ማንችልበት ዘመን ሆኗል። ጸሎት ከችግር መውጫ መሳሪያችን ብቻ ሳይሆን ጸሎት ከእግዚአብሔር ከአምላካችን ጋር የማያቋርጥ ህብረት የምናደርግበት መንገድ ነው። ጸሎት እግዚአብሔርን መፈለግ ነው። ከኢትዮጵያ ውጭ የሚኖሩ ሰዎች ኑሯቸውን ለማሸነፍ በጣም ስለሚያስቸግር ሁሉ ነገር ውድ ስለሆነ ቢል የሚመጣባቸው ቢል በጣም ከፍ ያለ ስለሆነ ብዙ ቢል ስላለባቸው ብዙ ሰዓት ይሰራሉ። እኛ እኮ እግዚአብሔር ብዙ ያስፈልገናል። የጌታ እርዳታ ብዙ ያስፈልገናል። የጌታ እጅ ብዙ ያስፈልገናል። ስለዚህ ብዙ መፈለግ አለብን። እግዚአብሔርን ብዙ መጸለይ አለብን። በዚህ ዘመን ብዙ ሸክም አለብን እኮ። ኢኮኖሚው ሸክም ነው። ቴክኖሎጂው ሸክም ነው። ቤተክርስቲያን አሁን ያለችበት ሁኔታ ሸክም ነው። የተለያዩ አገሮች በአገራችን ላይ ያላቸው ተጽዕኖ ሸክም ነው። ስለዚህ ብዙ እርዳታ ያስፈልገናል። አገልግሎታችን ብዙ ሲሆን ብዙ እርዳታ ያስፈልገናል ማለት እኮ ነው። ብዙ እርዳታ የሚያስፈልገው ሰው ብዙ ይጸልያል።
ጸሎትን አስተምረን ብለው ጌታን ጠየቁ። ጌታም ስትጸልዩ እንደዚህ በሉ ብሎ ቅድም ያነበብኩላችሁን ጸሎት አስተማራቸው። እሱን ካስተማራቸው በኋላ ምሳሌ ሰጣቸው፣ በደንብ እንዲብራራላቸው ፈልጎ። ከናንተ አንድ ሰው እኩለ ሌሊት ላይ እንግዳ ወደ ቤቱ ቢመጣበት፣ ያ እንግዳ ደግሞ እራት ያልበላ የተራበ እንግዳ ቢሆን፣ እንግዳውን የተቀበለው ሰው ደግሞ በቤቱ ሚላስ የሚቀመስ አንድም ባይኖረው፣ አያችሁ ይሄ ቤተሰብ ይሄ እንግዳ ተቀባይ እራትን ለጠላት በሚለው ማያምን ነው ማለት ነው። እራት ጥርቅ አድርጎ የሚበላ ነው ምንም ባይኖረው። ቁርስ እንደ ንጉስ፣ ምሳ ከጓደኛ ጋር፣ እራት ደግሞ ያው ብዙዎቻችን ኢትዮጵያ ውስጥ እራት እንወዳለን። ተሸክመን ነው የምናድረው። መሶቡ ከሚሸከም እኛ እየተሸከመን ነው የምናድረው። ያው ታውቃላችሁ። እና ጠረግ አርጎ በመብላት የሚያምን ቤተሰብ ነው መሰለኝ። ጠርጎ በልቶ እንግዳ እኩለ ሌሊት ላይ ሲመጣበት የሚያቀርብለት ባይኖረው፣ እንግዲየው ደግሞ ራበኝ የሚል እንግዳ ቢሆን፣ ርቦኛል ሳልበላ እንቅልፍ አይወስደኝም የሚል እንግዳ ቢሆን ምን የሚያደርግ ይመስላችኋል? ወደ ወዳጁ ቤት ሄዶ በር ለማንኳኳትና እንጀራ አበድረኝ ለማለት ይከብደዋል። አጉል ሰዓት ስለሆነ እንዲከብደው ያደረገው ሰዓቱ ነው። ውድቅት ሌሊት ስለሆነ መጠየቅ ይከብደዋል። ወደዚህ ዞር ሲል ደግሞ የእንግዶቹ ረሃብ ይከብደዋል። ስለዚህ ጎረቤቴ ወይም ወዳጄ ቢታዘበኝም ይታዘበኝ ብሎ ሄዶ አንክቶ ማነው ሲል ወዳጅህ ገሌ ነኝ፣ አንድ እንግዳ በሌሊት መጣ እኔ ጋ፣ የማቀርብለት የለኝም፣ እንግዳ የሚመጣ ስላልመሰለኝ ተዘጋጅቼ አልጠበቅኩም፣ እባክህ አበድረኝ እንጀራ እያለ ፈራ ተባ እያለ ይጠይቀዋል። የሚጠየቀው ሰውዬ ምን የሚል ይመስላችኋል? አቦ ተኝቻለሁ፣ በቃ ሆድን አሽተተኛ በለው ይላል አይደል? ልጆቼም ተኝተዋል፣ አቦ ስነሳ ይቀሰቀሳሉ፣ ይረበሻሉ፣ አቦ ተወኝ አይለው። አቦ ተወኝ ቢለው መልሶ ደግሞ ደጋግሞ ስለሚያንኳኳበት እንዳይረበሽ ብሎ ስለነዝነዛው ብዛት ተነስቶ የሚፈልገውን እንጀራ ይሰጠዋል። የሚሰጠው ስለ ወዳጅነቱ አይደለም። ቀን ቢሆን ስለ ወዳጅነቱ ይሰጠዋል። ሌሊት ላይ ግን ስለ ወዳጅነቱ አይሰጠው። የሌሊት ወዳጅ እኮ ጌታ ኢየሱስ ብቻ ነው። የማይመች ጊዜ ወዳጅ ጌታ ኢየሱስ ብቻ ነው። በጥሩ ጊዜ ላይ ማንም ሰው ለመለመን ዝግጁ ነው። ማንም ሰው ምንም ነገር ለመጠየቅ ዝግጁ ነው። ሌሊቱ ላይ ግን ሰው የራሱን ምቾት በሚጠብቅበት ሰዓት ላይ ግን የማንንም ድምጽ መስማት አይፈልግም። አሁን እኛ አገልጋዮች አስተውላችሁን የለ? ከመድረክ ከወረድን በኋላ ደስ አይለንም ለመጸለይ። መድረክ ላይ ሁሉ ቢያልቅልን ደስ ይለናል። አዎ ደክሞኛል እንላለን። ጌታ ኢየሱስ ግን በማንኛውም ሰዓት በማንኛውም ሁኔታ ሊሰማን ሊረዳን እጁን ሊዘረጋልን ጌታ ፈቃዱ ነው። ይህንን ምሳሌ ነግሯቸው፣ ልብ በሉ፣ ስለ ጸሎት ነው እያስተማራቸው ያለው። ጸሎት ዝም ብሎ ኑሮ ሳይሆን በትኩረት በፕሮግራም በማስተዋል ሊደረግ የሚገባ ነገር እንደሆነ እያስተማራቸው ነው ያለው። እና ጌታ ኢየሱስ
እንዲህ አላቸው፣ እኔ እንዲህ እላችኋለሁ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፍትላችኋል። አትሳቀቁ። ሰዓት አልፏል ብላችሁ አትሳቀቁ። ሳልዘጋጅ ክፉ ዘመን መጣብኝ ብላችሁ አትሳቀቁ። በማንኛውም ሰዓት ልረዳችሁ ዝግጁ ነኝ። ረፈደ አይባልም ጸሎት፣ ሁኔታው አይፈቅድም አይባልም ጸሎት ብሎ እድልን፣ መብትን፣ ነፃነትን ከሰጣቸው በኋላ እናንተ አባት ከሆናችሁ አንዱ እንጀራ ቢለምነው ድንጋይ ይሰጠዋል ወይ? አሳ ቢለምነው ጊንጥ ይሰጠዋል ወይ? እናንተ እንደ አባትነታችሁ የተለመናችሁትን ትሰጣላችሁ፣ የተጠየቃችሁትን ትሰጣላችሁ። እንጀራ ከተጠየቃችሁ እንጀራ ትሰጣላችሁ፣ እንቁላል ከተጠየቃችሁም እንቁላል ትሰጣላችሁ፣ አሳ ከተጠየቃችሁም አሳ ትሰጣላችሁ። እናንተ እኮ ክፋት አለባችሁ፣ ሰው ስለሆናችሁ አንዳንድ ጊዜ ተንኮል አያጣችሁም። እንደዛም ቢሆን ግን ልጃችሁ የጠየቃችሁን ትሰጣላችሁ። እኔ ግን የጠየቃችሁኝን ከመስጠት ያለፈ ፕሮግራም በእናንተ ሕይወት አለኝ። እንጀራ ስትጠይቁኝ እንጀራ ብቻ አልሰጣችሁም። እንቁላል ስትጠይቁኝ እንቁላል ብቻ አልሰጣችሁም። የሰማይ አባታችሁ ለሚለምኑት አብልጦ መንፈስ ቅዱስን ይሰጣቸዋል። እኔ የምሰጣችሁ ከኔ ጋር የምትከርሙበትን መንፈስ ነው። እንጀራ ለምናችሁኝ መንፈስ ሰጣችኋለሁ። እንቁላል ለምናችሁኝ ከኔ ጋር የምትኖሩበትን መንፈስ ነው መሰጣችሁ። ጊዜያዊ ጥያቄያችሁን መልሼ ከፊቴ ዞር እንድትሉ ሳይሆን ቀጣይ ህብረት ፈልጋለሁ። ከኔ ጋር ቀጣይ ግንኙነት ፈልጋለሁ። ህይወታችሁ የጸሎት እንደሆነ እንዲቀጥል የሚያደርግን መንፈስ ሰጣችኋለሁ። የጌታ ኢየሱስ ትምህርት ይሄ ነው። ብዙ የግል ጥያቄዎች አሉብን። በተለይ በዚህ ዘመን ያልተመለሱልን ነገሮች በጣም ብዙ ናቸው። ጌታ ኢየሱስ ክርስቶስ መንፈሱን ነው ሊሰጠን የሚፈልገው። ከእርሱ ጋር የሚያጣብቀንን መንፈስ፣ ከእንጀራ ያለፈ መንፈስ። የጌታ ኢየሱስ የጸሎት ትምህርት ይሄ ነው። ወደ ጸሎት የሚገፋን ችግራችን ሳይሆን መንፈሱ ነው መሆን ያለበት። መንፈሱ ጌታን የሚያስናፍቅ መንፈስ፣ ጌታን የሚያስርብ መንፈስ። ሃሌሉያ! በቃ ጌታን የሚል መንፈስ። ጉድለታችን አይደለም ወደ ጸሎት ሊመራን የሚገባው። ስኬታችንም አይደለም ወደ ምስጋና ሊያመጣን የሚገባው። መንፈስ፣ ጌታ ያካፈለን መንፈስ። ሶስት እንጀራ በድረኝ ያለ ሶስት እንጀራ ከተበደረ በኋላ በቃ ከዛ በኋላ እኮ ጥያቄ የለውም፣ አይቀጥልም።
እንጀራውን አይደለም ጌታ የፈለገው መንፈሱን እጆች ከፍ ይበሉ እስቲ ባካችሁ። ሃሌሉያ። በዚህች ምድር ላይ ብርቱ ሰልፍ አለብኝ፣ እኔ ዝም እላለሁ፣ አንተ ተዋጋልኝ። አንተን ያሰለፉ ሰልፉ ሰምሮላችሁ አይቼ ተምሬአለሁ፣ ከድል ዝማሬያቼ ዝም ብዬ እቆማለሁ፣ ሰልፉን ላንተ ለቃለሁ፣ በእምነት ወደ አንተ አያለሁ። ጌታ ሆይ ድልህን ጠብቃለሁ። ሃሌሉያ ሃሌሉያ ሃሌሉያ። ዝም ብዬ እቆማለሁ፣ ሰልፉን ላንተ ለቃለሁ፣ በእምነት ወደ አንተ አያለሁ። ጌታ ሆይ ድልህን ጠብቃለሁ። ብራዛ ካባራዲያ ማንዳራ ቦራ ከጌታ ጋር በጸሎት ህብረት ስታደርግ የማይፈታ ነገር የለም ወዳጄ ሆይ። የሰዓት እላፊ ጉዳይ የሚፈታው ከጌታ ጋር ባለ የጸሎት ህብረት ነው። ጮና ባዶዬን አልቀርም በሉ ባካቸው። እግዚአብሔር መንፈሱን ነው ሊያካፍለን የሚፈልገው። ጌታን የሚል መንፈስ፣ ከስኬት በላይ የሆነ መንፈስ፣ ከችግር በላይ የሆነ መንፈስ አስተምረን አይደል ያላችሁኝ? ጸሎት ጌታን መናፈቅ ነው። ጸሎት ጌታን መፈለግ ነው። አለመጸለይ እኮ አታስፈልገኝም ማለት ነው። ጌታን ኦኬ ማለት ነው። በቃ እኔ እችላለሁ፣ ግድ የለም ይሄንን እንኳን እኔ ልወጣው ማለት እኮ ነው። እጃቸውን ይዘን ልጆቻችን ድክ ድክ ሲሉ በራሳቸው ፈቃድ ያስለቅቁናል እኮ። ትንሽ ከፍ ሲሉ ራሳቸውን መቻል እንዲሰማቸው ስለሚፈልጉ ያስለቅቁናል። እኛ በጌታ ቤት በቆየን መጠን ብዙ ያስፈልገናል ጌታ። ብዙ በጣም ብዙ። ዛሬ ግን ፈረስን። ጌታ ኢየሱስ ክርስቶስ እኮ ጸሎት አስተምረን እንዲሉት ያደረጋቸው የራሱ የጸሎት ህይወት ነው። የራሱ የግሉ የጸሎት ህይወት። ከነሱ ፈቀቅ እያለ አንዳንዴ ወደ ተራራ እየወጣ አንዳንዴ ወደ ምድረ በዳ እየሄደ የሚጸልየውን ጸሎት አይተው ነው። ዮሐንስም ደቀ መዛሙርቱን አስተምሯል። ያንተ ግን ይለያል አስተምረን ሲሉት ይሄን የነገራቸው። ልክ ነው። በመከራ ቀን ጥራኝ ተብሎ ተጽፏል። ጸሎት የመከራም ጊዜ ነው። ልክ ነው። ጌታ ኢየሱስ ግን መንፈስ ነው መሰጣችሁ። ይህን ቃል እየተናገርኩ ወደ መንፈሴ አንድ ቃል ይመጣል።
ሕዝቅኤል ምዕራፍ 37 ላይ ያለ የእግዚአብሔር ቃል ለምን እንደመጣ አላውቅም። ለሆኑ ሰዎች ፈውስ ስለሚሆን እግዚአብሔር በደረቁ አጥንቶችም ተስፋ ስለማይቆርጥ በትንትን ባሉትም እግዚአብሔር ተስፋ ስለማይቆርጥ ማንም መልእክት ለሌለው ለደረቁት ጌታ ግን መልእክት ስላለው ምድረ በዳን ማን ተስፋ ያደርጋል? ከዚያስ ውሃ ኧረ እንዴት ይፈልቃል? ያስቸግራል ከልብ ለማመን ግን ይቻላል በኃያሉ እግዚአብሔር። ምድረ በዳን ማን ተስፋ ያደርጋል? ከዚያስ ውሃ ኧረ እንዴት ይፈልቃል? ያስቸግራል ከልብ ለማመን ግን ይቻላል በኃያሉ እግዚአብሔር። ይችላል ጌታ ይችላል፣ ሃሌሉያ ይችላል። አይቻለሁ ባይኔ በሕይወት ዘመኔ ያደርጋል ጌታ ያደርጋል፣ ሃሌሉያ ያደርጋል። አይቻለሁ ባይኔ ስፍራቸውን ለቀው ደርቀው ላሉ ለእስራኤላውያን የቀደመ ክብራቸውን ለጣሉ ለእግዚአብሔር ሕዝቦች እግዚአብሔር ነቢዩ ሕዝቅኤልን አስነስቶ ላከው። ያለ ቦታቸው በሸለቆ ለነበሩ ያለ ቦታቸው በመሆናቸው ምክንያት ለደረቁ አጥንቶች የደረቁ ብቻ አይደሉም፣ ለተበታተኑ አጥንቶች እግዚአብሔር መልእክት አለኝ ብሎ መጣ። አያችሁ፣ ጌታ ዋና አድርጎ የሰጠንን የጸሎታችንን ስፍራ ስንለቅ ከድርቀት ውጪ ምን ሊኖረን ይችላል? ከባዶነት ውጪ ምን ሊኖረን ይችላል? ቤተክርስቲያን ምናልባት የጸሎት ፕሮግራም ይኖራታል እንጂ ጸሎት ይኖራት ይሆን? በግላችን በሳምንት አንድ ቀን ይሄ የጸሎቴ ቀን ነው እንል ይሆናል እንጂ ጸሎት ይኖረን ይሆን? ከጸሎት ከራቀን ከመድረክ ውጪ ምንም ሊኖረን አይችልም። አንዳንድ ጊዜ አንዳንድ ሰዎች እንዲህ ሲናገሩ ሰማለሁ። የስደቱ ዘመን ይሻል ነበር። ይጸልይ ወደ ጌታ የሚያቀርበን መንፈሱ ነው መሆን ያለበት እንጂ ስደት አይደለም። ሚሻለን ስደትም ነፃነትም ሳይሆን መንፈሱ ነው። መንፈሱ ነው። ጌታ ሆይ በበሽታ ቆንጠጥ አርገውና ባክህ ወደ አንተ እንዲመለስ አርገው የሚሉ ጸሎቶች ሁሉ በጣም ሰምቻለሁ። እኔ ቤተሰብ መሃል ጨምሮ መንፈሱ ነው የሚያስፈልገን። መንፈሱ ነው የሚያስፈልገን። ሁሉ ጊዜ ከቁንጥጫ ጋር አንኖርምባ። ሁሉ ጊዜ ከስደት ጋር አንኖርምባ። ጌታ ቃል የገባልን መንፈሱን ሊሰጠን ነው። ከእርሱ ጋር በጸሎት ምንኖርበትን መንፈሱን ሊሰጠን ነው። አንዳንድ ነገሮች ሲሳኩልን ስፍራችንን ለቀቅን። ክብራችን የሆነውን ጸሎትን ተውን። ጌታ ሕዝብ ባለበት ከሚጸልየው በላይ በግሉ የሚጸልየው ብዙ ነበር።
አንዳንድ ጊዜ በማለዳ ሳይነጋ በፊት ጨለማው ሳያልፍ በፊት ይጸልይ ነበር ወጥቶ። አንዳንዴ ሲያገለግል ውሎ እነሱ ወደ የቤታቸው ሸኝቶ ወደ ተራራ ወጥቶ ይጸልያል። የጸሎት ህብረት በጣም እንወዳለን። የግል ጸሎታችን ላይ በጣም ተቸግረናል። በጣም ጠፍተናል፣ አቀማተናል። ብዙ እድሎች አግኝተናል የመናገር፣ ብዙ እድሎች አግኝተናል የማንበብ፣ ብዙ እድሎች አግኝተናል ብዙ ኢንፎርሜሽን ለማግኘት። ሚዲያ ብዙ ነው። የግል ጸሎታችን ተመቷል፣ ወድቀናል፣ ፈርሰናል፣ ወደ ሸለቆ ወርደናል። ስለዚህም ደርቀናል። እና ለደረቁ አጥንቶች እግዚአብሔር ሕዝቅኤልን ላከና አንድ ጥያቄ ጠየቀው። መጀመሪያ እነዚህ የደረቁ አጥንቶች ያየሃቸው በሕይወት ይኖራሉን ብሎ ጠየቀው እግዚአብሔር። ያሉት በሸለቆ ደርቀዋል፣ በዛ ላይ ተበታትነዋል። በየግላችን ሐሳብ የተበታተንበት ነገር ብዙ ነው። አያምርብንም። ያለ ጸሎት አያምርብንም። ያለ ስፍራችን አያምርብንም። እኔ አውቃለሁ ያለው ነገር በስቷል። ጸሎት አማራጭ ስናጣ ምን መጣበት ነገር ሆኗል። መጠየቅ ስለምወድ አንዳንድ ጊዜ ጠይቃለሁ። ለጸሎት ሰዎች እኔ ጋር ሲመጡ አንዳንዴ ጠይቃለሁ እና አስጠይቃ እንደዚህ ማረኩ አልሆነም፣ እንደዚህ ማረኩ አልሆነም፣ እንደዚህ ማረኩ አልሆነም፣ እንደዚህ ማረኩ አልሆነም የሚል ይበዛል። እስቲ ጌታን ደግሞ ለሞክረው ብዬ ነው ይመስላል። ስለዚህ ጸሎት ችግር መፍቻ ብቻ ሆኗል ማለት ነው። ጌታ ሊያድሰን ነው የሚናገረን። እነዚህ የደረቁ አጥንቶች በሕይወት ይኖራሉን? ጌታ እግዚአብሔር ሆይ አንተን የምታውቀው እኔ አላውቅም አለ። እኔ አላውቅም። እንግዲያውስ ትንቢት ተናገር፣ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ ብለህ ትንቢት ተናገር። ዛሬም ድምፁን የሚያሰማን ጌታ የተባረከ ይሆን። ደርቀንም ድምፁን ያልቆጠበብን ጌታ የተባረከ ይሆን። እግዚአብሔር አንድ ጊዜ በጣም ወቅሶኛል። እዚሁ አዲስ አበባ ውስጥ አንድ ትልቅ ቸርች እያገለገልኩ ተከታታይ ነበር ማገለግለው እና የመጨረሻው ቀን ላይ በሰፊው እንደምጸልይ ተናግሬ ህዝብ በሙሉ መጥቶ፣ ብዙ ህዝብ ቁጥሩ የጨመረ ህዝብ መጥቶ እየሰበኩኝ እግዚአብሔር አምላክ በመሃል ስብከቴን አቋርጬ ለአዳዲስ ነፍሳት ጥሪ እንዳደርግ ሲያዘኝ አቋረጥኩና ጥሪ ያደረኩ። በጣም ብዙ ሰዎች መጡ ወደ ጌታ። ወደ ጌታ ከመጡት መካከል የተሸፋፈኑ ሰዎች ነበሩ እና በጣም ደስ የሚል ጊዜ ነበር። ሰዎች ጌታን ሲቀበሉ፣ በተለይ ደግሞ አንዳንዶች ጌታን ሲቀበሉ በጣም ደስ የሚልን እና ደስ አለኝ። እኔም ሐሴት አደረግኩ። እነሱን ለአገልጋዮች ሰጥቼ እኔ ስብከቴን ቀጠልኩ። እዛ ጨረስኩ። ጸሎት ልጀምር ስል ደጅ ላይ የነበሩ ብዙ ህዝቦች ሁሉ ግር ብለው ገቡ። ደጅ እንደዚህ ብዙ ህዝብ ነበር ማለት ነው አልኩ እና መጸለይ ልጀምር ነው እና ጌታ እንደዚህ አለኝ፣ የታለህ በፊቴ አለኝ።
የታለ በፊቴ ያለኝ። ደነገጥኩኝ። ምን ማለት ነው አልኩ። ውጊያም መሰለኝ። ይህን ሁሉ ነፍሳት ወደ እግዚአብሔር መንግስት አምጥቼ ብዙ ነገር በእጄ የሆነ ጌታ በእኔ የሚሆነውን ሳይሆን እኔን ነው የሚፈልገኝ። መንፈሱን የሚሰጠኝ ጌታ ለዚህ ነው። ሌሊቶቻችንና ቀኖቻችን በጸሎት የተወረሱ የሆነው ዛሬ ጌታ የሚያካፍለን መንፈስ አለ። ባካችሁ ወዳጆቼ ሆይ እና ፓስተሩን ጠርቼ ማይኩን ሰጠሁትና ይሄን ህዝብ ምን ላርግልህ አለኝ። በቅንነት አለኝ ደሱ። እኔስ ምን ላርገው? ለጌታ ያልተገኘ በጌታ ያልተገኘ ሰው ምን ይጠቅማል? ጉባኤውን ጥቼ ወደ ቤቴ ወደ ደብረ ዘይት ሄድኩና ተንበርክኬ ጌታን ጠየቅኩት። ነገረኛ ጌታ። እንደ ጌታ ልክ የሚናገር ማን አለ? ተካስ ድራማ የሚሰራ ሰው አይፈልግም ጌታ። ከወዴት እንደወደቅ አስብ አይደል የሚለው መጽሐፍ። ወድቅ ያለው የጸሎት ህይወቴ ዜሮ ነው። አያችሁ፣ ጸሎት በፕሮግራም የምናደርገው ነገር ነው። ጸሎት ከጌታ ምሪት እየተቀበልን የምናደርገው ነገር ነው። ነገረኝ ጌታ። ዝም ብለህ ነው የምትሮጠው አለኝ። ደስ ብሎኝ አገልግሎት በዛልኝ ብዬ ደስ ብሎኝ ሃሌሉያ ብዬ በጉብዝና ወራት ብዬ እና ያለ ጸሎት የለ መድረስ ምን ለመሆን እስቲ ለራሳችሁ እንድትመልሱ አንድ ጥያቄ ልጠይቃችሁ። ያገባችሁ ሰዎች የትዳር ጓደኞቻችሁን ምንም ጊዜ የማትሰጧቸው ምንም የማታገኟቸው ሆናችሁ ግን በላዩ ምግቡን በላዩ ወርቁን በላዩ ስጦታውን ሁሌ ሰርፕራይዝ እንደው አብሯችሁ ቢዘልቁ ይመስላችኋል? እጃችሁን ሳይሆን እናንተን ይፈልጋሉ። ጌታኛን ይፈልጋል። በፊቱ ነጥፍ እንድንል ይፈልጋል። የዕብራውያን ጸሐፊ ብዙ ነገር ነግሮታል። ሐዋርያው ጳውሎስም በሮሜ መጽሐፍ ላይ ከክርስቶስ ጸጋ ማን ይለየናል አይደለም ያለው፣ ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ፌሎሺፕ እኮ ነው። ዝም ብለን ሩጫ እንዳይሆን፣ አቅም እያጡ ዝም ብሎ መንቀሽቀሽ እንዳይሆን መንፈስ ቅዱስ ወደ ጸሎት እንድንመለስ ይፈልጋል። የሚቀጥለው ሳምንት ላይ እንደ ጌታ ፈቃድ ጸሎት ላይ እናተኩራለን። ለጌታ ምላሽ ሰጠው። በዛ ቀን ንስሐ ገባው በጌታ ፊት። ባካችሁ የጌታን ፊት በጸሎት ማየት ይሁንልን። እናንተ የደረቃችሁ አጥንቶች እግዚአብሔርን ቃል ስሙ። የእግዚአብሔር ቃል የበለጠ ሊያደርቃችሁ አይደለም የመጣው፣ ሊያለመልማችሁ ከሸለቋችሁ መካከል ሊያወጣችሁ የእግዚአብሔር ቃል መጥቶላችኋል። በሕይወት ሊያኖራችሁ የእግዚአብሔር ቃል መጥቶላችኋል። በሕይወት ትኖራላችሁ። መቃብራችሁን ከፍታለሁ፣ ከመቃብራችሁ አወጣችኋል። ሃሌሉያ።
ዛሬ በሚኖረን ጸሎት እግዚአብሔር መንፈሱን ይሰጠናል። መንፈሱን ይሰጠናል። እንዴት እንደምንጸልይ አናውቅም፣ ግን መንፈሱን ይሰጠናል። ሁለተኛ ያነበብኩትን ክፍል ልናገርና ከዛ ጠቅልዬ እጸልያለሁኝ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል አለ ሐዋርያ ጴጥሮስ። እንግዲያው እንደ ባለ አእምሮ አስቡ። የነገር ሁሉ መጨረሻ እንደደረሰ የሚያቅሰው ለምሳሌ አሁን ከአንድ መስሪያ ቤት ሊለቅ እንደሆነ የገባው ሰው ጫፍ ላይ የደረሰ ሰው ምን ያደርግ ይሆን? ያንዳንዱን ንብረቴን ሰብስቤ ነው የምወጣው፣ ፋይሌን በሙሉ ወስጄ ጥቅማ ጥቅሜን ወስጄ ይላል። የነገር ሁሉ መጨረሻ ስለደረሰ እንደ ባለ አእምሮ አስቡ። እንደ ባለ አእምሮ አስቡ ብሎ የሚነግራቸው ስለ ጸሎት ነው። እንጂ ሳልበላ ከዚህ ስፍራ ልነሳ በሉ አይልም። ከሞትኩም በልቼ ልሞት እንጂ በሉ አይልም። ትጸልዩ ዘንድ በመጠን ኑሩ። የባለ አእምሮ አስተሳሰብ ይሄ ነው። እጸልያለሁ በፊቱ ወድቄ ለምኜው መልስን አገኛለሁ። እጸልያለሁ በፊቱ ወድቄ ለምኜው ድልን አገኛለሁ። ደርሷል መጨረሻው። ሰብሰብ በሉ ወደ ጸሎት። ይሄ ድልማ እንዳያመልጠኝ የሚል ሰው ወደ ጸሎት ይመለስ። ይሽቀዳደም አይልም፣ ይፎጋገር አይልም። ወደ ጸሎት ይመለስ። ወዳጆቼ ሆይ እንደኛ እድል የተሰጠው ግን እንደኛ እድሉን የማይጠቀም ማለት ተረት እያወራን ዘመናችንን እንጨርሳለን። ደባላ አእምሮ አስቡ። ሌላውን ነገር ቀንሱ፣ መጠና ብጁለትና ጸልዩ። ብላችሁ ቢዚ ነኝ እያላችሁ አትሩጡ። በመጠን አድርጉትና እሱን ጸሎትን አብዙ። ለምን? የነገር ሁሉ መጨረሻ ደርሷል። እግዚአብሔር ወደ ጸሎት ይመልሰን። እግዚአብሔር ወደ መንበርከክ ይመልሰን። እባካችሁ እለምናችኋለሁ የእግዚአብሔር ቤተሰቦች፣ ተራ ኑሮ አንኑር። ያለ ጸሎት አንኑር። አንድ መሰጠው ምሳሌ አለ። ብዙ ጊዜ ቁልቁለት መንገድ ላይ በዜሮ ማርሽ መኬድ ይቻል ይሆናል። ስለሄድን ግን እየሄድን ነው ማለት አይደለም። ነገር ስለተሳካ ትክክል ነን ማለት አይደለም። ያለ ጸሎት ሊሆንልን ራሱ አይገባም። ሕይወት ሁሉ ጊዜ ቁልቁለት አይደለም፣ ደግሞ ዳገትም ነው።
እግዚአብሔር በጸሎት ይባርከን። እግዚአብሔር ጩኸታችንን ይስማልን። እግዚአብሔር ዘንበል ይበልልን። እለት እለት የምንጮህበትን መንፈስ ቅዱስ ዛሬ ይስጠን። ተጸልዩ ዘንድ በመጠን ኑሩ። አሁን ጥቂት በምንጸልየው ጸሎት እግዚአብሔር ምርኳችን እንዲመልስልን እንጸልያለን። ግን ቆም ብለን ራሳችንን እንይ። የቱ ጋር ያለነው? እንዳይመስልን ስለኖርን እየኖርን አይደለም። እንዳይመስልን ችግር ሊመጣም ላይመጣም ይችላል። ችግር መምጣቱና ለመምጣቱ አይደለም። ፌሎሺፕ ከጌታ ጋር ከሚወደን ጌታ ጋር አደራ በእግዚአብሔር ስም ለምናችኋለሁ። ጸሎት መታወቂያችን ይሆን። ማንም መዞር ይችላል፣ እኛ ግን እንደፋ በፊቱ። ጊዜ እንውሰድ፣ እንጸልይ።